ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ደግሞ በሙሉ ፊልም ተመልሰናል። ለዛሬም በጣም ገራሚ ታሪክ ያለው የጦርነት ልብ አንጠልጣይ የፊልም ዘውግ የተሰጠውን ብራዘርስ የተሰኘውን በፈረንጆች 2009 የተሰራውን ቀውጢ ሙቪ ያመጣንላችሁ። እንደተለመደው ለብዙ ሰው ቪዲዮቻችን እንዲደርስ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው በሀገር አሜሪካ በኦክቶበር 7 ቀን ከ4 ቀን በኋላ ለጦርነት ወደ አፍጋኒስታን የሚላኩ የአሜሪካን ወታደሮች ሲሰለጥኑ እያየናቸው። ከነዛም ውስጥ ካፒቴን ሳም ኮሂል የተባለም ወታደር እንዳለና ሳምም ከመሄዱ በፊት ለሚስቱ ግሬስ ምናልባት በሕይወት ካልተመለስኩ ይህን ደብዳቤ ከፍተሽ አንብቢውም ብሎ ከልቡ የመነጨ ደብዳቤም ይጽፍላታል። ለሚያምነውና ለአሁኑም ጦርነት ወደ አፍጋኒስታን ለማይሄደው ጓዱም ደብዳቤውን ሰጥቶ በሕይወት ካልተመለስኩ ለሚስት ያደርስልኝም በማለት ያ እንደማይፈጠር እየተመኘም ይሰጧል። ሳምም ታዲያ ቤተሰቡም ጋር ለመቆየት 4 ቀን ስላለው ወደ ቤትም ይመለሳል። እዛም የሃይስኩል ፍቅሩ አሁን ሚስቱ ያደረጋት ክሪስም በደስታ እየተቀበለችው እኛም ሳም ትክክለኛ አባት እንደሆነና ሁለቱን ኢዜቤልና ማጊ የተባሉ ሴት ልጆች እንዳሉት የእሱ ወንድም ቶሚ ግን በተቃራኒው በባንክ ዝርፊያ ታስሮ ብዙ ዓመት ታስሮ በቅርብ ሲፈታም እየተመለከት ነው። ሳምም ይዞት ወደ ቤት ይሄዳል። ቤት ላይ ግሬስም ለቶሚ መመለስ ምክንያት በማድረግ እራት ታዘጋጃለች። እዛውም የሁለቱም የሳምና የቶሚ አባት ሃንክም ተገኝቶ አንደኛው ልጁ እንኳን ተፈታክም ሲለው አንደኛውን ደግሞ በሰላም ከጦርነት ተመለስም በሚል ተሰብስበው ራት ይበላሉ። አንደኛዋ የሳም ልጅም አጉታ ቶሚንም ስታየው ስለምጠለው ለእናቷም እንደማትወደው ስትናገር እየሰማናት አባትየው ሃንክም ልጆቹንም እየወራ ቶሚንም በተለየ እየወቀሰው ወንድምክን ተመልከት፣ ሀገሩ ይጠቅማል፣ አንተ ግን ሕግ እየሰበርክ ትታሰራለክ እያለ ተበሳጭቶበት ተሰናብቷቸውም ይወጣል። ከእራቱ በኋላ ቶሚም ሲወጣ ወንድሙ ሳምን እባክክ ጦርነቱ ላይ ራስክን ጠብቅ እያለ እየመከረው ይሄዳል። ሳምም ሁሉንም ሸኝቶ ቀለበቱን ማውልቆ ለሚወዳት ሚስቱም እየሰጣት እሷም አንገቷም ላይ ቀለበቱን እያንጠለጠለች ከልቧ እንደምታፈቅረው እየነገረችው በሰላም ተመለስልኝም ብለው ተሳስመው ጥሩ ምሽት ያሳልፋሉ። ከ5 ቀናት በኋላ ሳምም ወደ ግዳጅ የአፍጋኒስታን በረሃ ላይ ከጓደኞቹ ጋር ጦርነት ላይ ተሰማርተው እያንዳንዱን የሚያልፉትንም የወዳደሙ እቃዎች ሁላ በስልኩ በቪዲዮም እየቀረጸ ጉዞውን ይቀጥላል። አንድ የተረገመች ቀንም በሄሊኮፕተር ወደ ተልእኮ ቦታ እየሄዱም ሳለ ሄሊኮፕተራቸውም ጥቃት ተከፍቶበትም ይጋያል። ውስጥ የነበሩት እንዳለ ወታደሮች ከሳም ጭምር ይሞታሉ ብለው ቤቷ ሀገር ሰላም ብላ ገሏን እየታጠበች የነበረችው ሚስቱ ግሬስ ጋሚ ወታደሮች የበላይ አካላትም ቤታቸው ደርሰው በሩን ያንኳኳሉ። የሳም ትናንሽ ልጆችም ከፍተውላቸው እያዩቸው ግሬስም ስትወርድ ስታያቸው ገና የባሏን ሞት ሊያረዷት እንደመጡም ገብቷት ማልቀስ ትጀምራለች። ቀኑን ሙሉ የባሏን የሳምን በፊት የተቀዳቸውን የድሮ ቪዲዮዎች እያየች ሞቱን ማመን እያቃታት ደጋግማ ወደ ስልኩ እየደወለች ደውላችሁ መልእክት አስቀምጡልኝ የሚለውን ድምፁን እየሰማች ማንባቷን ትቀጥላለች። አመሻሽ ላይ ወንድምየው ቶሚም ሞቅ ብሎት ሀገር ሰላም ብሎ እሱም የሳምን መኪና ቤት መልሶ ሊሄድ ሲል ግሬስም አግኝታ እየተበሳጨችበት ቀኑ ሙሉ የት ጠፍቶ እንደነበረ እየተናገረችው የወንድሙን ሞት ትነግሯለች። ቶሚም እንደሰማ እያዘነ እሱ መጨረሻ ይህን ስላወቅም እየተበሳጨ ወደ አፍጋኒስታን አትላኩት ብዬ ተናግሬ ነበር እኮም እያለም ተናግሮ በንዴት ቤተሰቦቹ ቤት በርም ለሄዶ እዛው በረንዳም ላይ ይቀመጣል። እናቱም አይተውት አዝናለት ወደ ውስጥም ታስገባዋለች። እናውራ ቢሉትም ብቻዬን ተውኝም በማለት ወደ ክፍሉም ይገባል። በቀጣይ ቀን ግሬስም ለቀብሩ ፕሮግራም እየተዘገጃጀች ልጆቿንም ጥቁር ልታለብስ ብትሞክርም እነሱም ጥቁር መልበስ እንደማይፈልጉ እየነገሯት ወደ ቀብር ቦታም ያመራሉ። እዛም ሲደርሱ የባሏ ሳም ከመሞቱ በፊትም ጽፎት የሄደውን ደብዳቤም ይሰጣታል። የነሳም አባት ሃንክም የቀብር ፕሮግራሙ ላይ በልጁ ሞት ተጎድቶ መጠጥ በደብቅ ሲጠጣም እያየ ነው። መኪናውን ሊነዳም ሲል ቶሚም ስላየው ጠጥተካል አምጣ እኔ ልንዳለክ ቢለውም አባትየው በንዴት አሁንም መልሶ ከታላቁ ሳም ጋም እያወዳደረ ሲናገረው በአሁኑ ቶሚም አላስችልክም ብሎት እንደውም አንተ ነክ መጥፎ አባት ነክ
ሳምን በውትድርና ወሬዎች ጭንቅላቱን ሞልተክ ይኸው ለዚህ ዳረከው፣ ቤተሰቡንም በጠበጥክ በተንከውም እያለም ይናገረዋል። በዚህ ንዴት ቻው ሳይባባሉም ይበታተናሉ። ግሬስም ቤት ስትመለስ ከባሏ የተጻፈላትን ደብዳቤ ማንበብ ብትፈልግም ታዲያ ጨንቋት ሳታነበውም መሳቢያ ውስጥ ታስቀምጧለች። እኛም በሌላ ትዕይንት አፍጋኒስታን ላይ የአፍጋኒስታን የታጠቁ ወታደሮችን ታሊባኖችን ሁለት ከሄሊኮፕተር ፍንዳታ የተረፉ የአሜሪካ ወታደሮችን አስረው ወስደው ዛንዳይን የተባለ እስር ቤት ውስጥም ሲያስገቧቸው እያየን ባልጠበቅነው መልኩ ከተረፉት ሁለት ወታደሮች መሃል ሳምም እንዳለም እናያለን። ሌላኛው ጆይ የተባለ ወታደር እንደሆነም እየተመለከትን ሳምም ለጆይ ታዲያ ለታሊባኖቹ ምንም አይነት መረጃ እንዲች ብለህ እንዳታቀበል እያለም ያስጠነቅቀዋል። ቤተሰቦቹም ጋር ቶሚ ሆዬ በሌሊቱ 9 ሰዓት መጠጥ ቤት ላይ $47 ጎሎት ለፖሊስ አሳልፈው ሊሰጡትም ሲሉ ለግሬስ ደውሎ እባክሽ ቅበሪኝ ይዘሽልኝ ገንዘቡን ነይ ብሎም ለምኗት፣ ግሬስም እየተናደደችበት ቢሆንም መጨከን አቅቷት ወደዛም አመርታ ከፍላለት በመኪናዋም ቤት ይዘው መታ። ስለመሸም ቶሚ አዳሩን እዛም ያደርጋል። ጠዋት ላይም ሲነቃ ህፃናቱ እናታችን ስለከፋትን ብለው ራሳቸው ምግብ እየሰራሩ እየበጠበጡት ብዙም ሳይቆይ አባቱ ሃንክም እዛ ደርሶ ቶሚንም ሲያዩ እየተገረመም ታዲያ ስለ ትላንቱ ንግግሩ ይቅርታም ይጠይቋል። ቶሚም ይቅርታውን ተቀብሎ ልክ ነክ እኔ ከሳም በብዙ ነገር አንሳለሁ ቢለውም አባትየው ግን አታንስብ፣ አንተ ችግርክ ብዙ ነገር ጀምረክ ቶሎ ተስፋ ስለምትቆርጥ ነው እያለውም ሳለ ሳምም ታዲያ እዛው ስለ ሳም እያወሩ ቶሚንም እኔ ለወንድሜ እንዲመለስ ራሴን አጥፋ ብባል ራሱ አላመነታም እያለ እየተናገረ አባትየውም ታዲያ እንዴት ግን ሚስቱ ግሬስ ችላ እዚህ ኪችን ውስጥ በተለይ መኖር ቻለች? ብዙ ሳምን የሚያስታውሱ ነገሮች እኮ አሉም እያለም እየተናገረም ገርሞት ይናገራል። እነሳም ጋሳም አጮልቆም እያየ የአሜሪካው ሄሊኮፕተር ከላይ ሲሳፍርና ሲያልፍም ስላየ እነሱን እየፈለጓቸው እንደሆነም ስለገባው የታሰሩበትን በር ቢቀጠቅጥም በጠበንጃ ደቅነው አርፎ እንዲቀመጥም ነግረው በሩም ላይ ድንጋይ ይጭኑበታል። ቶሚም የአባቱን ንግግር ከሰማ በኋላ የሳምን ቤት በተለይ ኪችኑም ቦታ ከጓደኞቹ ጋር ሆነው ቀለም እየቀባቡም ለግሬስ ያድሱላታል። በዚህ መልኩ ህይወት ቀጥሎ 2 ድፍን ወራትም አለፈው። አሁን ለወታደሩ ሳምም እንደዛው እንደታሰረ አብሮት የታሰረው ጆይም ትዕግስት አቶ ምን ነው የዛኔ በሄሊኮፕተሩ ፍንዳታ ጊዜ በሞትኩ እንዲህ ከምሰቃይ ያለ ሲዘላብድ፣ አሁንም ሳምም ታዲያ ተረጋጋም በማለት አለቃው ስለሆነ እንዲረጋጋና ምንም አይነት መረጃ ለታሊባኖች ምንም ቢያሰቃዩት አሳልፎ እንዳይሰጥም ያስጠነቅቋል። ብዙም ሳይቆይ ታሊባኖቹ ያሉበት ቦታም ስለታወቀ እነ ሳምን በመኪናቸው ጭነው ቦታም ይቀይራሉ። የቀየሩት ቦታም ላይ አንዱ ታሊባንም አለቃቸውን ጠርቶ ያንበረከከው ይህ ሰው ላረገዘችው ሚስቱ በሳተላይት ስልካችን ስለደወለ ነው ያለንበት ቦታ የታወቀው፣ በዚህም ጥፋቱ ቅጣት ይገባዋል በማለት እዛው ተኩሶም ይገሉታል። የታሊባኑ ዋናም ታዲያ የደነገጠው ሳምን እያየው ሀገራችሁ እዚህ ምንም ጉዳይ የላትም፣ ያንንም እናንተ ወደዳችሁም ሳይሆን በግዳችሁ መልእክቱን ታስተላልፋላችሁም እያለም ይናገረዋል። እነ ቶሚም ጋር ግሬስ አሁንም ሀዘኗ ሳይለቃት ሁሌ ማልቀሷንም ቀጥላ እነሱም ቤቷን ፏ ማድረጋቸውንም ቀጥለው ህፃናቱም ግድግዳውን በመቀባት ስራ ላይም እያገዟቸው በመሃል አንዱ ሰሪም ላይ ማጊም ሳታስበው ቀለም ደፍታበት የሚቀይረው ልብስ ሲፈላልግ ግሬስም እንዳለ የባሏን የሳምን ልብስም አምጥታ እየሰጠችው እሱም ግራ ተጋብቶ እንደወስደው ነው ወይስ እንደመለሰው እያለ ሲናገር፣ በዚህም ግሬስ ሆድ ብሷት ወደ ሳሎንም አምርታ ማልቀሷን ትቀጥላለች። እነ ሳም ጋም ታሊባኖቹ ሳምን በገመድ አስረው ተራራም ላይ ሰቅለው እያሰቃዩት ቀጥለው ፊት ለፊቱ ጓዱ ጆንም በጋለ ብረት ሰውነቱንም እያቃጠሉ ቪዲዮ ለአሜሪካ መንግስት እንዲሰራ እዚህ ምንም ጉዳይ የላችሁም እንዲልም እያደረጉ ያሰቃዩታል። ሳምም ታዲያ ጆ የራሱ 2 ሴት ልጆች እንዳሉ ሲያቅ ያዝናል። ጊዜያትም እየሄዱ አንድ ቀን ግሬስም ቤት ስገባ ሙሉ ኪችኗን ፎ አድርገው ለልደቷ ቀንም ጨራርሰው ሰርፕራይዝ ያደርጓታል። ሁሉም የቤተሰቦቿ አባላት እዛ ቢገኙም አንድ የልቧ ሰው ስለጎደለ ፊቷም ላይ ሀዘን እንመለከትባታለን። ክረምትም ይመጣል። ቶሚም አሁንም ቤተሰቡን ሳይለይ አጎት ስለሆነ የሳምን ልጆችን ማጊን መንከባከቡን
ማጫወቱን ቀጥሎ እነሱም ከቀን ወደ ቀን እየወደዱት ይመጣሉ። ግሬስም በቶሚ እንደዚህ አይነት ለውጥ ትገረማለች። በሌላ ቀን ቶሚም በፊት ሊዘርፍ ሞክሮ የታሰረበት ባንክ ላይ አምርቶ የዛኔ በሽጉጥ ያስፈራራት ባንከርን አግኝቶ ለሰራው ስራ ሁላ ይቅርታም ይጠይቃታል። ሴትዮዋም ያ ነገር ከተፈጠረ በኋላ ዘራፊው ከዛሬ ነገ ተመልሶ መጥቶ ይገለኛል በሚል ሰላማዊ እንቅልፍ ከተኛች 3 ዓመት እንዳለፋትም ነግረው አሁን ግን መረጋጋቷን ተናግራ ትሄዳለች። አመሻሽ ላይ ቶሚም ከግሬስ ጋም ሆኖ ተቀምጠው ቀን የሰራውን ተግባር እየነገራት እሷም በሰራው ስራም ይቅርታን በመጠየቁ ትጎራበታለች። እዛው የድሮ የትምህርት ቤታቸውን ጊዜ አንስተው እያወጉ እየተጫዋወቱም ቆይተው ግሬስ ድሮ ቶሚ እንደማይመቻት ለምን ሰክሮ ትምህርት ቤት ላይ ከሁሉም ተማሪ ጋር ይጣላ ስለነበረ በዛም ትጠላው እንደነበረም እየነገረችው ይሳሳቃሉ። በመሃል አይን ላይን ሳያስቡት በፍቅር በሚመስል መልኩ ተያይተው እንደዛው ሳያስቡት ከንፈር ለከንፈር ይሳሳማሉ። እርፍ። ግሬስም ወዲያው እየሰራች ያለችው ስራ ልክ እንዳልሆነም ተሰምቷት አቁማም ስትሄድ ቶሚም ታዲያ የሚወደውን ወንድሙን ሚስት በዚህ መልኩ በመሳሙ ምን አይነት ርካሽ ሰው ነኝ እያለ ራሱን እየወቀሰም እያለቀሰ ቤቱን ለቆም ይወጣል ብለው እኛም አሁን ድረስ ግሬስ የባሏን የሳምን ደብዳቤ እንዳላነበበችው እየተረዳን ባሏ ሳም እና ጆይ እየተሰቃዩ ጆይ አሁን ላይ የሚያውቀውን ሁላ መረጃ ለታሊባኖቹ ስለተናገረ ታሊባኖቹም እንደማያስፈልግ ስላወቁ ሊገሉትም አቅደው ለዛም ታዲያ ለሳም የብረት ትቦ እየሰጡ ቀጥቅጠክ ግደለውም ይሉታል። ሳምም በጭራሽ ብሎ ብረቱን ቢጥልም ራሱ ላይ ሽጉጥ እየደቀኑ ካልገደልከው አንተ ነህ ሟች፣ አንተም እምቢ ካልክ ልጆችህን ፈልገን እንገልብካለንም ብለው አስፈራርተውት ሳምም አማራጭም ስላጣ እያለቀሰና እየጮኸ ጓዱ ጆን በብረት ዘው ቀጥቅጦም ይገሏል። ያም ስራው በታሊባኖች በቪዲዮም ይቀረጻል። እነ ግሬስ ጋም በቀጣይ ቀን ቶሚም ለቤቱ ማሳመሪያ የሚያስፈልጉ እቃዎችን ገዛዝቶ መጥቶ ስራም ይዞ ግሬስም በመሃላቸው ትላንት በተፈጠረው ነገር እያፈረች ነገሩን እንዳልተፈጠረ እንርሳው በጭራሽ አይደገምም በሚል ረስተውት ቶሚም ታዲያ የሳምን ልጆች በየጊዜው እየመጣ እንደሚያያቸውም ይናገራል። አባቱ ሃንክ እዛም ደርሶ የቶሚ ለውጥም እያየ ይገረማል። ከዕለታት አንድ ቀን ታዲያ ታሊባኖቹ ያሉበት ቦታም በአሜሪካ ወታደሮችም ድባቅ ተመቱም እየተገደሉ የታሊባኖቹ መሪም ሳምን ሊገለው ከጫፍ በደረሰም ሰዓት ራሱ በጥይት ተመቶም ይገደላል። እኛም ያ የተቀረጸው ቪዲዮ ከነ ቪዲዮ ካሜራው ሲቃጠልና ሚስጥር ሲጠፋም እያየን ሳምም በአሜሪካ ወታደሮች ከብዙ ስቃይ በኋላም ተገኝቶ ይተርፋል። ዋው! ግሬስ ቤታዋ ሆና ቶሚም ታዲያ ልጆቿን እያጫወተም እያየች የቤቷ ስልክም ጠርቶ አንስታ የምስራቹ የባሏ በህይወት መኖር ይነገራታል። ባሏ በህይወት አለ ስትባል ማመን እያቃታት ትደሰታለች። በቀጣይ ቀን ከልጆቿና ከቶሚም ጋም ሆነው ኤርፖርት ሄደው ለሀገሩ በህይወት የበቃውን ሳምን ይቀበሉታል። ሳምም የድሮ ሳም ሳይሆን ዝምተኛም ሆኖ የደስታ ፊት በትንሹ እያሳያቸው እየተቃቀፉ ሰላም ብሏቸው ቤትም ወስደው እንዳለ የቤቱን እድሳት የቶሚን ስራም ልጆቹም እያሳዩት በደስታም ተሰብስበው እሱም ቤተሰቡን አቅፎም ይተኛል። አመሻሽ ላይ ሚስቱ ግሬስም የጀርባውን ጠባሶች እያየች ያሳለፈው ስቃይ እየገባት ልትስመውና ልታበረታው ብትሞክርም ሳም ፊት እየነሳት ውስጡ ስለተረበሸ ለአሁን ብቻዬን ተይኝ በማለት ይናገራል። እኛም ሳም ያንን ስቃይ ሁላ ካሳለፈን በኋላ ሙሉ ለሙሉ ባህሪው እንደተቀየረም እንረዳለን። በአንድ አጋጣሚም ቶሚም ጋዜጣ ላይ ስለሞተው ጆይም እያነበበ ከሳም ጋር የታገተ ወታደር ነበር፣ ስሙም ጆይ ነበር። አሁን ሳም ተረፈ፣ ጆይም ሞተም ተብሎ እንደተጻፈም ያነባል። እኛም ማንም ታዲያ ሳም ጆይን እንደገደለው አያቅም ከራሱ ከሳም ውጪ። አባትየው ሃንክም የልጁን ባህሪ መቀየርም ከተመለከተ በኋላ እኔም ድሮ እናንተን ከወለድኩ በኋላ ነው ከጦርነት ዓለም የወጣሁት፣ አንተም እንደዛ አድርግ እያለ ይመክረዋል። ሳምም ከቀን ወደ ቀን ወንድሙ ቶሚ ተሻሽሎ በተለይ ከግሬስ እና ከህፃናቱ ጋር ጥሩ ጊዜም እያሳለፈ እንዳለም እየተመለከተ እየተገረመ ቶሚንም ለዛም እያመሰግነው ግሬስ በጣም ምርጥ ሴት ናትም እያለው ሳምም በሁለቱ መሃል የሆነ ነገር እንደተፈጠረም ከሚያደርጉት ድርጊት ተነስቶ መጠርጠርም ጀምሮ በቀጥታ ወንድሙ ቶሚንም ከግሬስ ጋር ግንኙነት አድርጋችኋል ወይ በማለት ያፋጧል።
በለው። ቶሚም እየተደናገጠ በፍጹም ቢለውም ሳም ግን በጭንቅላቱ እኔ እንደሞትኩ ሲነገራቸው ፈጽመዋልን ብሎም ያስባል። ወዮ አንድ ቀን ባሏ የሞተባት የጆይ ሚስትም ታዲያ ልጆቿን ይዛ እነ ሳም ቤት ለጥየቃ መታ። ስለ ባሏም እያወራቻቸው ሳምም እሱ የገደለው የጆይ ልጆችንም ሲመለከታቸው ውስጡም እየተረበሸ ሚስትየውም ባሌ እንዴት እንደሞተ አይተካል ወይ ካየክ እስኪ ንገረኝ ወይም ብትለውም ሳም ግን በጭራሽ አላየውም ብሎም ሽምጥጥ አድርጎ ይዋሻታል። አመሻሽ ላይ ያ የስቃዩ ትዝታው መቶበት ጭንቅላቱ እየተረበሸ በድንጋጤ ሽጉጡንም ይዞ ታሊባኖቹ ሊገሉት ቤተሰቡን ሊጨርሱበት የመጡ መስሎት ቤቱን እየዞረም ይፈልጋቸዋል። በቀጣይ ቀን ወደ ወታደሮቹ ቢሮም አምርቶ ወደ ግዳጅ መመለስ እንደሚፈልግና እዚህ መቆየት እንዳስጠላው ይናገራል። አመሻሽ ላይ ቤት ተመልሶ ከሚስትና ልጆቹም ጋር እራት እየተመገበም ሳለ ልጆቹም መቀላለድ ጀምረውም ሲሳሳቁ ሳሙን ታዲያ ያስቆማቸው ቀልዳቸው እንደማያስቅ በንዴት ተናግሯቸው ተነስቶ ወደ ክፍሉም ይገባል። ጭንቅላቱን ይዞ ከስቃዩ ትዝታም ለመውጣት ይታገላል። ልጆቹም በተናገራቸው ነገር እየተከፉ አጎታቸው ቶሚም እስከሚመጣ ይጠባበቃሉ። ግሬስም ታዲያ ወደ ባሏ አመርታ ምን ሆኖባት እንደሆነ እየጠየቀች ልታረጋጋው ብትሞክርም እሱ ግን ያንችላ በማለት አንቺና ቶሚ እኔ መሞቴ ሲነገራችሁ ምንድን ያደረጋችሁት እያለም ያፋጣታል። እሷም ባሏን ላለማዋሸት አንድ ጊዜ ብቻ ተሳስመናል፣ ሌላ ምንም አላደረግንም እመነኝ ብትለውም ሳያምናት ይቀራል። በሌሊትም ከቤት ወጥቶ የገደለው የጆይ መቃብር ቦታም አምርቶም እያየው በጸጸት መንፈስም ይሞላል። በነጋታው ቤት ሲመለስ ለልጆቹም እየተጫወቱ አግኝቷቸው እነሱን ፈርተውት ለመሸሽ ቢሞክሩም እያቀፋቸው አትጨነቁ፣ ከዚህ በኋላ ሁሉም ነገር ሰላም ይሆናልም እያላቸው ውስጥም ገብቶ ሚስቱ ግሬስን አግኝቶ እንደሚወዳት እየተናገረ ለእሷም አቅፎም እንድትረጋጋም ነግሯት ሰላም ይወርዳል። ቀጥሎም የልጁ ማጊ ልደትም ስለሆነ ተሰብስበው ወደ እነ ሃንክ ቤትም አምርተው አብረው ሆነው ልደቱንም እያከበሩ እራት ይመገባሉ። ቶሚም ብቻውን ሳይሆን በቅርብ የተዋወቃትን ቲና የተባለች ሴትም ይዞ መጥቶ እያስተዋወቃቸው አብረው ተቀምጠው እራት ይመገባሉ። ቲናም በመሃል ስለ ወታደሮች ልትቀለድ እየሞከረች ቶምም በምልክት ሊያስቆማትም ይሞክራል። ሳምም በዛ ንግግሯ እየበገነ ጭራሽ ትልቋ ልጁ ኢዘቤልም እየተናደደች ሁሌ ከኔ ይበልጥ ለማጊ ነው ጥሩ ነገር የምታደርጉት እያለች ስትናገርና በፊኛም ታዲያ እንዳያወሩ ለማድረግ ስትሞክር አባቷ ሳምም በንዴት ተነስቶ ፊኛውን እያፈነዳባት ይናገራታል። እሷም ተበሳጭታ ምን ነው እንደዛው ሞተክ በቀረክ ባልመጣክ ለምንድን ነው ዝም ብለህ ሁሌ የምትናድደው? እናታችን ግሬስ ከአንተ ይበልጥ አጎታችንን ቶሚም ጋር አብራ ግንኙነት ማድረግ ስለምፈልግ ነው ወይ? አንተ በሌለክ ሰዓት አዎ ሁሌ አብረው ነበር የሚተኙትን ብላ በንዴት ቃላት ትናገረዋለች። ሳምም ይህ እንደሰማ አይኑ ይፈጣል። ምንም ሳያደርግ በቀጥታ ቤተሰቡን ይዞ በዝምታ ተሞልተው ቤት ይመለሳሉ። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል ተከታታይ ሙቪ የምንለቅበት ይቻለምና ፊልም ወዳጅ ቲዩብ ቻናሎችም የእኛ ናቸው። እየሄዳችሁ ሰብስክራይብ እያደረጋችሁ ኮምኩሙ። ይመቻችሁ። ትንሿ ኢዜቤልም ቤት ከተመለሱም በኋላ ለእናቷም ያወራሁት ሁላ ውሸት እንደሆነ አውቃለሁ፣ ለዛም ይቅርታ፣ ግን አባቴ ከተመለሰ በኋላ ጠልቼዋለሁ፣ ድርጊቱ ሁላ አይመቸኝም፣ አጎቴ ቶሚ ይሻላል እያለች ስትናገር እኛም ግሬስ እኔም ስትላት እንሰማታለን። ሳመን በንዴት እታች ሳሎን ቁጭ ብሎም ጠብቋት ልክ ስትመለስ ልጆቹ ተኙ ወይ እያለ እየጠየቃት ተነስቶ በቶሚ የታደሰውን ኪችን እንዳልነበር እያደረገ እየሰባበረ እኔ ለቤተሰቤ ስንት ስቃይ አሳልፌ ተመልሼ አንቺ ከወንድሜ ጋር ከዳሽኝ፣ ምን ያህል እንደማፈቅርሽ አታቂም እኮ እያለም እያለቀሰ እየጮኸ እቃዎቹን መሰባበሩን ይቀጥላል። ግሬስም የምታደርገው ግራ ገብቷት ልታረጋጋው ብትሞክርም እያቃታት፣ ሳምም መሰባበሩን ይቀጥላል። እዛው ወንድሙ ቶሚም ደርሶ አቅፎ ሊያረጋጋው ቢሞክርም ሳም ግን ሽጉጡን አውጥቶ ሊተኩስበት ይደቅንበታል። እዛው ፖሊሶች ደርሰው ቤቱን ሲከቡት ሳም በንዴት ለምንድነው ፖሊሶች የመጡት? ማን የጠራቸው? እያለ ሽጉጡን እንደያዘ ወደ ውጭም ይወጣል። ወዮ! ውጪም ላይ ፖሊሶች የጦርነት ጀግና እንደሆንክ እናውቃለን ሳም፣ አሁን ላይ ግን ተረጋጋና ሽጉጥህን ጣል እያሉ ሊያረጋጉት ቢሞክሩም እሱ ግን በንዴት እናንተ ራሱ ምን እንደሰራው አታቁም እያለ ራሱን መቆጣጠርም አቅቶት ሽጉጡንም እያነሳ ራሱ ጭንቅላት ላይም ይደቅነዋል።
ቶሚና ግሬስም በዚህ ጊዜ ተደናግጠው ከኋላ እባክህ ሳም እንዳትተኩሰው እያሉ ሊያስቆሙት ሲሞክሩ ሳምም ለወንድሙ እኔ አሁን ላይ ምን አይነት ማጥ ውስጥ እንዳለው አንተ አታውቅም በማለት ተናግሮ ትንሽ ቆይቶ ተረጋግቶ ሽጉጡን ይጥለዋል። ፖሊሶችም በፍጥነት አስረው ይዘውትም ይሄዳሉ። ግሬስም የጨነቃቸው ልጆቿም ጋም ለዛሬ አብራቸው ትተኛለች። ከቆይታም በኋላ ሳም ወደ ጦርነት ከመሄዱም በፊት የጻፈላትን ደብዳቤማ አውጥታ ስታነበው ምን ያህል እሷንና ልጆቹን ሳም እንደሚወድም ተረድታ ተንሰቅስቃም ታነባለች። በስተመጨረሻም ትዕይንቶቹም ላይ ሳምም ታዲያ የጭንቅላት ህሙማን ማገገሚያን ቦታ ገብቶ ከዛም ሆኖ ለወንድሙ ቶሚም ደውሎ ከጦርነት ወታደሮች ጋር ሰላም ማውረድ እንደሚፈልግ እየነገረው አንድ ቀን ሚስቱ ግሬስም ልትጠይቀው እዛም ሄዳ እኔ ማቀው ሳም ባሌ ምን ሆኖ ነው? ምን ተፈጥሮብክ ነው? እኔ እኮ አንተን ከ16 ዓመቴ ጀምሬ ነው ማፈቅርክ። ይህን እንዴት ትረሳለክ? አሁን ግን ምን እንደተፈጠረብክ ንገረኝ፣ ካልሆነ መቼም አትየኝምም አታገኘኝም ብላ ማስፈራርታው ሳምም ታዲያ እውነታውን እያመነታ ጓደኛው ጆን በብረት ቀጥቅጦ በራሱ እጅ እንደገደለው ይነግራታል። ግሬስም ስትሰማ ማመን እያቃታት ብዙ ስቃይ እንዳሳለፈም ገብቷት የተጎዳው ባሏን ሳምንም አቅፋ ልታረጋጋውና ልታባብለው ትሞክራለች። ሳምም እያለቀሰ ከዚህ ሁላ በኋላ ወደ ቀድሞ ማንነቱ ይመለስ ሲሆን ለራሱም አያውቅም፣ ግን ክትትሉን ይቀጥላል። ይህ ፊልም እንዳለ ህይወታቸውን ነፍሳቸውን ሁላ ለሀገራቸው አደጋ ላይ ለጣሉ ወታደሮች መስዋዕትም ሆኗል። ዋው! እና እንዴት ነው ፊልሙ ወዳጆች? ብራዘርስን ወደዳችሁት? ገራሚ ነው አይደለ? በቀጣይም እንደዚሁ ምርጥ ሙቪ ስለምናመጣላችሁ እንዳያመልጣችሁ ላይክና ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።